የደስታና የፌሽታ ቀን በኢራን አደባባይና ጎዳናዎች ላይ ስማኝማ እንደዚህ የምታምር ችክስ ምንድን ናት? ወይ የኔ ጦንዶ ባለፈው ትወርቃለሽ ብለኸኝ ነበር። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንም በጣም ምርጥ ቪዲዮዎችን ይዤላችኋለሁ። በጣም አነጋጋሪ እንዲሁም ደግሞ አዝናኝ ቪዲዮዎች አሉ። በሚያዝናኑ እየተዝናናን መነጋገሪያ በሆኑ ደግሞ ሐሳቦቻችንን እየተቀባበልን አብረን ቆይታ እናደርጋለን። በዚህ ሳምንት ውስጥ እንግዲህ ተከታታይ ሶስተኛ ቀናችን ነው ዛሬ ከተገናኘን። ከዚህ በኋላ እንግዲህ ዛሬ የጸሎት ሐሙስ ነው። ታላቁ አርብ ስቅለት ነው፣ በዓል ነው። አንገናኝም። ምናልባት ቅዳሜ የበዓል ዋዜማ ብንገናኝ ነው ከተመቸኝ ደግሞ ከበዓል በኋላ የበዓል ማግስት ሰኞ ተመልሰን እንገናኛለን። ነገር ግን የዛሬን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ አስታውሳችኋለሁ። ሐሳባችሁን ኮመንት ላይ ማስቀመጣችሁንም እንዳትረሱ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። 1923 የፈጸምኩት ገድል እኛ ድሮ የምንለው ነገር የለንም። ግን የነገርኩ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከባድ ነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያለ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው ጎኔን ስቶኝ ማለት ነው። ከዛ ተፈረማመሰ ክለቡ ዱቄት አረግናቸው። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግጬ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛ እንጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ ነበር። በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሜ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡት መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ? ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በሁለት ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ። መኪናውን አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪና ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በቃ አልኩኝና ለኔ ብርቅ አይደለም። የኋላ ሳስገባ መኪናዋ እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደስ ይገባውላሉ ከደብረ ዘይት ማለት ነው። ልክ ደስ ጋር ስደር መኪናው አልቻለችም፣ በትንትናለች። ልክ ስንወርድ የቅድሞቹ ፖሊሶች አልፈቱም እየተከተሉኝ። ደስ የሆነ ገጃ ስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ሶስት ጥልቅ አልንባቸው ተሰወርን ማለት ነው ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃ እንላለሁ። እኔ ህልም ነው ብትላል ይሄ ከፊት ለፊታችሁ ማለት ነው ድቅድቅ ጨለማ ይታያል። የገባችሁ ብቻ አይደል ነገር ኮሜንት አድርጉ። ያንን ማየት ጠቃሚ ይመስለኛል። እህቴ ከዛ ባለፈ ግን በወረቀት ላይ ብቻ ሳይሆን በተለይ የዲሞክራሲ ተቋማትና የፍትህ ተቋማት ገለልተኝነት ላይ ምንም ያህል ምክር ቤቶች ቢቋቋሙ እነዛ በገለልተኝነት ስራቸውን የማያከናውኑ ከሆነ የሚፈጠረውን ችግር እናውቃለንና በእኛ በኩል እንደዚህ አይነት የፍትህና የዲሞክራሲ ተቋማት ገለልተኝነት በወረቀት ላይ ብቻ ሳይሆን በተግባር እንዲኖር ጭምር ነው የምናረጋግጠው። መቼምኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ እኮ ሰው አይሆንም እኮ። እውነቴን ነው። ሜምሮች ማለት የፈለጉትን እናንተ ሙሉበት። ነገር ግን የፖለቲከኞችና የጎረምሳ ወንድ ሴት ጅንጀና ተመሳሳይ ነው ብዬ አስባለሁ። ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ አንድ ፍሪኮች አሉ ከቤተሰብ ጋር የተጣሉ ምን አርጉ እንደሚሉ እንጃ። እሺ እነማ ማጉረና አይተናቸው አይተናቸው ነው። ኮሜንቷ ምን ትላለች?
ሁለታችሁም ጆሮ የላችሁም። ሰው ነው ጆሮ የሌለው አለ እንዴ? ይሄው ጆሮ አለን። ከዚህ በኋላ አትጠይቁን። ከፈለጋችሁ ሄድ ሴት ግዙልን። ሰው ሰራሽ ነው ሰው ሲያራሽ ነው። ግራ ገባኝ። መንጀለል እኔ አልስቅበት አላቸው የሆነ ነገር የምሬ ነው። እኔ እናንተ ሶስተኛ መንታሞ ማለት ነው የራሴን ፊት ሳለ እናንተ ፊት አይችል በራሴ ማለት ነው ነገር ጭራሽ እንዴ! እነዚህ እኮ የመጨረሻ አይደለም ናቸው። አትክልት ቤት ይዣቸው እንጂ የትኛው ነው ርካሽ ይባሉ እነሱ ናቸው። ለምን እንደዚህ ምርራ ነው የጎንደር ተወዛዋዥ መስላችሁ ምን አይመለስ ያለው ዝማሙጃ ዝናብ መጥቶ የደንብ ልብስ ይመስላል። እንደዚህ ይጮማል። ቀለኛ ፍሪ አላት የሆነ ነገር አላት። አሻሙር እንትን አልባል የሚለው ቃል ማለት ነው እናንተ ፊት ነው የሚገልጸው። ለሊት ይዘህ መውጣት ሰኞ ማክሰኞ ቢስ ሲይዝህ ታፕ አርግ። እድሜ ልክህን አካል ጉዳተኛ ነው ማድረግ። ሜም ምናምን መስራት ነው የእሱ መክሊት ይመስለኝ። ቦታው ላይ ስላልሆነ ቦታችን ላይ ነው የመጣው እሱ። I am humbled to welcome you to your home city Addis Ababa. መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። አለ ቦታው መጥቶ ከሚጎዳ ቢሆንም ይሆናል፣ አዎ ባይሆንም አይሆንም። ሁለቴ ሶስቴ ያለኝን ነገር ካየ በኋላ ጌሙን ለማቆም ቢሞክር አሪፍ ነው ብዬ አስባለሁ። ብሎ እጅ ስጥ። እኔ ነው አንተን ነው እና እዚህ ጋር ማን አለ? እዛ ሰዓት ላይ ነው ኤክስኪውዝ ሚ ሰው ተወጡት ብዬ ለጥ ብዬ ነው ጥጌን ይላይላችኋለሁ። እኛም ጓጉተናል ለማየት። የምሬን ነው። እኔ በኢትዮጵያ ቦክስ ታሪክ እንደዚህኛው የጓጓሁት የለም። ለምን እንቁላል የተጀመረ ግብግብ በምን እንደሚያልቅ አናውቅም። ምናልባት እንግዲህ ዘነዘና ይዞ የሚመጣ ሰውም ሊኖር ይችላል። በእርግጥ እሱ እንኳን ተፈትሸው ይገባሉ። ነገር ግን ጋዜጣዊ መግለጫ ላይ ስፖርት ዲሲፕሊን በቃ ብዙ ሰዎች ተናግረዋል። እኔም በባለፈው ቪዲዮ ተናግሬያለሁ። ብረት ገፊ የሚባል ሰው አይነት እንትን ነው ጸባይ ነው ያሳዩትና ትንሽ ትደብራለህ። ብዙ ታዳጊዎች አሉ እነሱን እኮ እንደ አርአያ የሚያዩት ሰዎች በየስፖርት ቤቱ ትሬነር የሆኑ ሰዎች አሉ። እንደ እንትና ሆናለሁ ብሎ ነው የሚሆኑት እንጂ እንደራሳቸው የሚሆን ሀበሻ ደግሞ የለም። ታውቁታላችሁ። ጁጁቱ ቡጁጁቱ ቡቡቱ ምናምን የሚባለውን ተውትና ማለት ነው። እኔ ንቃተ ህሊና የሚባለው ልጅ እንዴት እንደሚመች ንቃተ ህሊና እንዴት እውነት በጣም ነው ደስ የሚለው። እንደ ዛሬ ደግሞ እንደ ጌች ስዌት ቦክስ እንደሱ ያሳቀኝ ሰው የለም። ወይኔ እንደ ዛሬ ደግሞ እሱ ስቆ የሚያቅም አይመስለኝም። ሰው እንቁላል እየፈረጠበት ጌች ይሳቃል እኮ ድጋ ሰው በጥፊ እንቁላል ፊቱ ላይ እየፈረጠበት ይሳቃል። በተወደደ እንቁላል ያው በዚህም በኩል በዛም በኩል እኮ ነው አንተ እኮ የተጫወትከው። እነዚህም ጆኒ በሚባለውን በኩል ትስቃለህ፣ በዚህም በኩል ትስቃለህ። እንደዚህ ነው በቃ ደስታ መፍጠር እውነት እንደዚህ። የእንቁላሉ ሐሳብ ግን ማን ነው ያዘ ያለው እንቁላል? ወይ ጉድ ሐሳቡ ነው ባታል ንቃተ ህሊና ይብስማ እኔ እንደናና የኔ ጌታ የኔ አባት በታኪሚው አይከፋ ስላልተዘጋጀ ነው እንጂ እኮ አንተ ሙሉ ምን ይፈርጥበታል እዚህ ላይ አሁን ምን ይፈርጥበታል? ሀባብ ማፍረጥ ወደ ኋላ ደግሞ አትወረውርም፣ ነጥሮ ነው የሚመለስ። ሽጉጥ ጠጥቼ ሞታለሁ እንጂ ብሞት ያበሻ ነው እንዳላለ ዘሬን ካበሻ ማራባት አልፈልግም። አሜሪካ ምናምን ቻይና ምናምን ፍቅረኛ ሲጀመር መፍት ሞልቶኛል። በ200 በ300 የሚቆጠሩ ማለት ያበሻ ወንዶች ገደል ግቡ። ያደለው ያገባል ባይሎጋ ተኩሎ እንዳንቺ አይነቷ እድሜውን ይበላል በቁም ተዘብልሎ ይብላይ ለወለደሽ ያገባ ይፈታሻል። የቸኮለ ቻይና ጭዝ ማውጫሽ ላይ ቆሞ ይገላግልሻል። አይግጥም ከዛስ ማንስ ያደንሻል? አረ ወይ መከራችንን በላን እኮ እንደ ደላት ቅማናናታችን ላይ መጣችሁ ትጥላላችሁ እንዴ? ሰው ገደለን እንዴ? አፈቀርን ተቀረቀርን እንጂ ተቀረቀር የኔ እናት 200 300 ያልሽው ሉካን ቡድን ነው ፍቅር ነው ያልሽው። ምን ነው ወንዱን በጅምላ ካልጨፈጨኳልሽሳ ዘር ማጥፋት አደረግሽውሳ። ለነገሩ እኔ ምን አገባኝ የሚበጅሽን አንቺ ነሽ የምታውቂው። 200 ከጃልሽ ይሁንልሽ አፕሩቭ አድርገናል። ይሄ ሴጤና አይመስለኝም ሴሰኝነት ነው። ታለም ያበሻ ወንድ ከማገባ ጥይት ብጠጣ ይሻለኛል ያልሽው ጠጪ እናትዋ የተባረከ ይሁን። አረ ሚሳኤልም ከፈለክ እኛ ኑሮ ወዳችንን ነፍስ አድርጎን ኪኒን ማስገቢያ ራሱ የለም ፉል ነው ፉል አፒታይት ፉል ባቄላው ነው ዘራተ
ሰው እንዲበሳጭ ራሱ ድል ላይ የሷ ቢጤ ነው። ቤቱ ተቀጥቷል። ኮፒ ሊንክ አድርጎ የመደመር ምልክቷ እየበራች ከሆነ እኔ አያገባኝም። እንኳን አላገባም ብለሽ አይደለም ለማግባት ሙከራ ብታረጊ ዞር ብሎ የሚያይሽ የለም። ያውኑ ወንድ ከሆነ ጨክኗል። ወዴት ነው የምትሄደው? በምኑ ትችላለህ እኮ አንተ ግን የምትችለው ምን መሰለህ? እኛን ማሽን እኔ እኮ የሰው ኢንፊኒክስ እንዳለው እኮ እኔ ባንተ ነው እኮ የሰው ኢንፊኒክስ እኛ ላይ ቢሆን እኔ ዌስት ኮስት ዚስ ምናምን ትላለህ አያውቁም ብለህ ማለት ነው እንዴ? አንተ ላግ ታረጋለህ እንዴ? ምን ሆነ ነው አሁን? እሺ ኦሪጂናሉ አይሾ ስፒድ ሲመጣ ምን ልትሆን ነው? እሺ የዛኔ አሁን እንግዲህ የሚውጥና በዛ ይደርሳል። አይዞህ ሊመጣ ነው። የዛኔ ምን እንደምትሆኝ እስኪ አብረን ቶቶ ተወሰዱትና ጃኒ አስከተፉት። ተመልከቱ። ስጋ ግን በዚህ ጾም ውስጥ መኖሩ ገርሞኛል የእውነት። ቶቶት ላይ ቶቶት ነው የት ነው? ከተፈች ጀለስ ብቻ ጅጅን እንዳቆርተዋ እንደኔ ባለሙያ ነው ይሄ ያስታውቃል። አይዟችሁ ምራቃችሁን የዋጣችሁ ይኸው ደረሰው። ለቀን ብቻ ቀራችሁ። እሺ ፋራው ጀለስ ፖሊስ ሲሆን እሺ ምን ሆነ? አንተ ዳግ ፖሊስ አይደለ እንዴ? ብሮ የሚያስፈራ እንዴ? ሰባት ሰው እንዲህ ሲጣርጎ ገድሎ እንዴት አልፈራ? ሰባት ሰው ገድለኛል እንዴ? ሂድና ቶሎ አሳምነው ሰውዬውን እንዴ? እሱን የኔ ጌታ አንተ ነው ወንጀለኛው? እኔ አይደለሁም አልኩ። ፖሊሱ ነው። ብታምን እኮ አንተ የቅጣት ጊዜ ይቀንስልሃል። አንተ እኮ ተጠቃሚ ወጥተው እንደው ስለዚህ ደስ ብለህ አታምንም? በእናትህ እንደው እኔ ባልሰራሁት ወንጀል እኔ አይደለሁም ብዬ ያው ሌላ ወንጀል ይመችሽ። እንደዚህ የምታምር ችክስ ምንድን ናት? ወይ የኔ ጦንዶ ባለፈው ትወርቃለሽ ብለኸኝ ነበር እኮ። ባለፈው እኮ አትሆንም ብለህ ነበር እኮ። እሱ አትሆንም ብለህ ነበር። ኤክሰናሽን ኮኬየ ግን እኔ በሁለት እግሬ ቆሜያለሁ። ማንም መጣል አይችልም። ማንም መውደቅ ደግሞ አይችልም። እውነት እኔ ባለፈው የወተት ተጠጥቻለሁ። ይቅር በይኝ፣ እንደው ይቅርታ አድርግልኝ ኮኬየ። አዲስ ምዕራፍ ባለፈው ህይወት አልጸጸትም። ባሳለፈው እውነት እኔ ይቅርታ አድርግልኝ። ምክንያቱም አስተምሮኝ ስላለፈኝ ያለፈው ህይወት አስተምሮኛል። ለቀጣዩ ደግሞ ትምህርት ወስዳለሁ። በሁለት እግርሽ ቆምሽ። ማን ያቆመው? ማን ነው? እንዴት ነው? አሪፍ ነው። ይብላኝ ለራሴ ተጨነቅ፣ ይብላኝ ለራሴ ተጨነቅ። እኔንም አስተምሮኛል ኮኬየ። እንደው ይቅር በይኝ። ኧረ ተው ምንድን ነው እንዲህ ምናምን መውረግረግ እንዴ? አልቻልኩም ከዚህ በላይ ጋይሶች አካውንቴ ሻዶ ባን ውስጥ ገብቷል። ፕሊዝ ይህን ቪዲዮ የቻላችሁት ያክል ኮፒ ሊክ አድርጉልኝ። ቢያንስ ላይክ አድርጉ ቪዲዮቻችን ፕሊዝ ላይክ አድርጉ። ዛሬ ከባል በኋላ ነው የምንገናኝ። እሺ ሹፌሮች ያሉበት ሁኔታ ቢላይክ ከነዳጅ ጋር ተያይዞ በሳሎኑ አልፌ አሁን ኩሽና ገና አማን ምን እየሰራ ነው? አማን ወንድም ምን እየሰራ ነው? ኧረ ተወኝ ማበናት ልትሆን ቁፋሮ ይጂ እንዴ? የምን ቁፋሮ? የምን ሹፌሮች? ምን ማለት ወንድም? የኢትዮጵያ ሕዝብ ሹፌር ጨለለ ምን ማለት ነው? ስራ ላይ ነኝ ወንድም። ከቻላችሁ አቋፍሩኝ ማበናት። ምን እየቆፈርክ ነው? እኛ ግን በጣም አንተ ደካሞሽ አንተ። አገራችን ነዳጅ እያለ 3 ወር እንሰልፋለን። በጣም ያዝንኩት ወንድም። እዛሽ ጋር ወጣ ነው ወንድም። ተው ሰው ድብቅ ስለሆነ እንጂ እኔ በጣም ብዙ ነገር ነው የማውቀው። ባለፈው እነመካሻ ቤት ሂጅ አንተ እነመካሻ ቤት ሂጅ ነዳጅ ወጥቶ በአመድና በአፈር ሲደፉ ታውቃለህ። እኔ ስመጣ ማለት አይደለም ሸንት ቤት ፈንድቶ እኮ ነው። ተው እሱን ሴፍቲ ታንክ ፈንድቶ እኮ ነው ወንድም።
እንደዚህ ነው እነ ሳውዲ አረቢያ ለቻይና እንዳይነቁበትና አሜሪካ እንደዚህ ነው ሽንት ቤት ፈንድቶብን ያሉት ወንድ እንጂ ናፍታ ነው። ኢትዮጵያና ሳውዲ አረቢያ እኮ እንደዚህ ቆነጁ አንድ ባሩ ይሄ ማለት ደግሞ አለ ቅርብ ነው ወንድ እነ መካሻው ቤት ሀገር ያቃል ሽንት ቤት ፈንድቶ ነው እሱ ነው እንደዚህ ያላችሁ ሚስቴም ልጆችም ሲያዳክሙ ነበር ወንድ ምን አለ ጥለ ነው እዚህና ዘጅራ ሰንፈዝ ያቁም ነው ወንድም እንዳልብሻ ቁም ነው ይሄ የማይመጣ ነገር ወልቅስ ተባበሩ ከፈለጋችሁ ወንድም አቤት ማበድ የደስታና የፌሽታ ቀን በኢራን አደባባይና ጎዳናዎች ላይ ትላንትና ሀገራቸውን ለመጠበቅ አደባባይ ወጥተው የነበሩት ኢራኖች በዛሬው ዕለት ማለት ነው የስምምነቱ መከናወኑ እንዲሁም ደግሞ ለሁለት ሳምንት የተኩስ አቁም ስምምነቱን ተከትሎ ደስታቸውን እየገለጹ ይገኛሉ። በከፍተኛ የሆነ የጦርነት ስጋት እንዲሁም ደግሞ ሀገራቸውን የማጣት ስጋት ላይ የነበሩት ኢራኖች በአሁኑ ሰዓት ከፍተኛ የሆነ የደስታ መግለጽ በከፍተኛ ሁኔታ ተደስተው እንግዲህ እንደምትመለከቱት በየአደባባዩ በተለያዩ የኢራን ዋና ከተማ ቴህራን ጨምሮ ማለት ነው በተለያዩ የኢራን ከተሞች ላይ የደስታ እንዴ ምኖሽ በጭፍ ተደስተው እንግዲህ በደስታ ጎዳናዎች ላይ ወጥተው እንግዲህ እንደምትመለከቱት እየጨፈሩ ይገኛሉ። የተኩስ አቁም ስምምነትም እንግዲህ ምን ያክል አስጨንቋቸው እንዲሁም ደግሞ ምን ያክል አደጋ ላይና ስጋት ላይ ጥሏቸው እንደነበረ የሚያሳይ ነው። በትናንትናው ዕለት ሀገራቸውን ለመጠበቅ በየድልድዮቹና በተለያዩ መሰረተ ልማቶች ላይ ወጥተው የነበሩ ኢራኖች እንግዲህ በዛሬው ዕለት በደስታ እየጨፈሩ ይገኛሉ። ይህ ነገርም እጅግ በጣም አስደሳች ነው። ለኢራን ብቻ ሳይሆን ለመላው ዓለምም እፎይታን የሰጠ እጅግ በጣም አስደሳች የሆነ ዜና ነው። ኢራኖችን በአሁኑ ሰዓት አደባባይ ላይ ወጥተው እየጨፈሩ ይገኛሉ። በዚህ ጉዳይ ላይ እንዲሁም በሌሎች አዳዲስ መረጃዎች በድጋሚ ተመልሼ በነገራችን ላይ አሁን እንደተናነቀችው አይነት ነገር ነው የአሁኑ ዜና። አሁን የሰማችሁት ዜና አሁን ከሰዓታት በኋላ ደግሞ ሌላ ነገር ትሰማላችሁ። ተኩስ አቁሙ በተስማሙበት ከሰዓታት በኋላ ደግሞ ተኩስ ተከስቷል እና ይሄ ነገር ይቀጥላል ይቆማል ወይ ደግሞ የስምምነቱ ሊሰረዝ ነው ምናምን የሚባሉ ነገሮች አሉ። ነገር ግን የነዳጅ ጉዳይ ቀንሷል የሚባል ወሬ ተሰምቷል። ትናንትና በስፋት እየተወራ ነበረ። ጦርነቱ ከቀጠለ ጉዳቱ በጣም በተለይ ለኛ ለኢትዮጵያውያን ከባድ ነው። በተለይ ከነዳጅ ጋር ተያይዘው የተያያዙ ነገሮች ስላሉ ግን አሁን ነዳጅ ቀንሷል እየተባለ ነው። ኢትዮጵያ ላይ አይደለም ቀንሷል እያልኳችሁ ያለው በኢራን በኩል የሚገባው የነዳጅ መስመር ተከፍቷል። ከዛ ጋር ተያይዞ ነው ነዳጅ ቀንሷል የተባለው። ወደኛ ከደረሰ በኋላ ነው እንግዲህ እኛ ጋር ደግሞ የዋጋ ማሻሻያ የሚደረገው። ብቻ ሰላም ለሀገራችን ያምጣልን፣ ሰላም ለዓለማችን በሙሉ ያምጣል። ከጦርነት ምንም ነገር አይገኝም። ሰዋሰውና ቴዲ አፍሮ ልብ በሉ ሰዋሰው አይደለም ሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። አርቲስት ገነት ንጋቱ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መስርቷል። ወደ መረጃው ከመግባቴ በፊት አካውንቴ ሪፖርት እየተደረገ ነው። ሁላችሁም ይህን ቪዲዮ የምታዩ 10 ጊዜ ኮፒ ሊንክ አድርጉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠየቁ
ክስ መመስረቱን አስታውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱ ላይና አቶ አንተነህ ተርቁ ባደረጉት በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ተገልጿል። ይሄ ነገር የሚጠበቅ ጉዳይ ነው። ነገር ግን አንዳንድ ሰዎች ታሰረች ብሎ የሚዘግቡ ሰዎች አሉ። ተከሰሰች እንደተባለውም ደግሞ በትክክለኛ መልኩ እየዘገቡ አሉ። በዋናነት ጉርሻ ፔጅ ላይ ነው የተመለከትኩት ስለመከሰሷ ጉዳይ። እንደኔ በጣም የሚጠበቅ ነው። ትናንት በጣም ተናግሬያለሁ። እዚህ ጋር ተያይዞ የሰውየውን ስም አለመናገር የሌሎችንም ስም ያጎድፋል። ሌሎች ፓስተሮችን ብያለሁ። ሁለተኛ ደረጃ ደግሞ ይሄ ነገር የሰውን ስም ከምናጠፋ ተብሎ የሚዘለል አይደለም። ለምን ሃይማኖትም ከምንም ነገር ከተፈጥሮም ከሁሉ ነገርም የሚያሸማቅቅ ጉዳይ ስለሆነ ጉዳዩን ያልሰማችሁት የትናንትናውን ቪዲዮ ኮመንት ላይ ገብታችሁ ማየት ትችላላችሁ። ብትከሰስም ብትታሰርም እንግዲህ ሰው ጥፋቱ ነው። ይሄን ነገር በነገራችን ላይ በገኒ ደረጃ ላይ ባለው ሰው ሳይሆን የራሴ እንደዚህ አይነት ሰው ብጠይቅ ማንነቱን የማይነግረኝ ከሆነ ቪዲዮውን ፖስት አላረግም። ለምን አውትፑቱ ምን ሊሆን እንደሚችል መገመት ስለማያቅት የሚሆን ለጊዜውም ለዚህ ለቅጠል ሻይ ህዝብ ምናምን ደግሞ ሊጨደቅ እንዲህ አይነት ብሎ ህዝብ ላይ ለጉትን ቪዲዮ እንደመልቀቅ ህዝቡን እንደመናቅ ነው ብዬ ነው ማስበውና ብትከሰስ ያው የሚገርም ነገር አይደለም። ስተቶች አሉ ብዬ አስባለሁ። እሺ ከቄስ ወደ መኒሻ ስትቀየር ቅስናውን ደግሞ መሳሪያ ታጠቅ ምን አለው ብለህ ነው? በፊትም ሰይጣን ነበር እያሳደድኩ ስገል ነበር። አሁንም ሰው ራሱ ሰይጣን ሆኖ መጣ። በዚህም እኮ እንዲህ እያሳደድኩ ልግደል ብዬ ነው። ምን አለው ብለህ ዋናው ሰይጣን ማሳደድ ነው። በክላሽም ሆነ በመስቀል ያው ነው። እሺ የዘንድሮ ጉልበተኛ አየር መጣ አሉ። ምን እሺ ነው በሰፈሬ አንተ በእኛ ሰፈር መጥንጎማለለው ማን ላሳያቸው እንዴት አቤት ምን ነው እንደታሰይ ያደግንበትን ክብደት ልታነሳ ነው ልትደባደብ ነው አባ በጣም የሚስለው የምን እግዚአብሔር ነው የሚገርም አንተ ዘጠኝ ልታስገድለን ነው እንዴ? ኧረ አስር እንዴ አባቴ ትችል ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ላይክ አድርጉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ማድረግ ትችላላችሁ። እንግዲህ በዓሉ የሰላም የፍቅር የአንድነት ያደርግላችሁ። ከቤተሰብ ከወዳጅ ከዘመድ ደግሞ ርቃችሁ ያላችሁ ቀጣይ ዓመት እንግዲህ የምትፈልጉት ተሳክቶላችሁ ከቤተሰቦቻችሁ ጋር ከምትወዱት ሰው ጋር እንደምታሳልፉ ተስፋ አድርጋለሁ። ምኞቴንም በዚሁ ገልጻለሁ። እንግዲህ በዓል ስለሆነ እንግዲህ ነገ ዓርብ ስቅለት ስለሆነ አንገናኝም። ምናልባት የበዓል ዋዜማ ቅዳሜ ላገኛችሁ እችላለሁ። ካላገኛችሁም ደግሞ መልካም በዓል ይሆንላችሁ። የበዓል ማግስት እንገናኛለን። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።